ኔቶ ወደ ጦርነቱ የማይገባው አሜሪካን ደግፎ ለምንድን ነው የሚል ብዙ ሰዎች ያስጨንቃቸዋል። ምን ተፈጥሮ ነው የሚል ሀሳብም ይሰነዝራሉ። ኔቶ ወደ ጦርነቱ ያልገባው በሁለት ዋና ምክንያቶች ነው እንጂ ምንም የተፈጠረ ነገር የለም። አንደኛው በኔቶ መተዳደሪያ ደንብ አንቀጽ 5 ላይ እንደሚደነግገው አንድ አባል ሀገር ሲጠቃ ሌሎቹ አባላት እንደተጠቁ ተደርጎ ይረዱታል ይላል። አሁን ባለው ደረጃ የኔቶ አባል ሀገር የሆነ ሀገር አልተጠቃም። ይሄ ማለት በግዛቷ ላይ ጥቃት የሚሰነዘር ከሆነ የሚል ነው። አሜሪካ አባል የሆነችው አሜሪካ በሌሎች ሀገሮች ላይ ጥቃት ሰነዘረች እንጂ በእሷ ላይ ወይስ በእሷ ግዛት ላይ የተሰነዘረ ጥቃት የለም። ነገር ግን ባለፈው ወደ ቱርክ ኢራን ሚሳይል ሰነዘረች በተባለበት ወቅት ኔቶ ይህንን ሚሳይል መጥቶ አክሽፎታል። ምክንያቱም ቱርክ የኔቶ አባል ሀገር በመሆኗ የትኛውም ሀገር ወደ ቱርክ የሚሰነዝረውን ነገር ሁሉ ኔቶ መከላከል አለበትና ነው። ሁለተኛው ይህ ካልሆነ ኔቶ ወደ ጦርነት የሚገባበት ፖለቲካ ውሳኔ ነው። ይሄ ውሳኔ ደግሞ አስቸጋሪ ነው። የአባል ሀገራት አንድም ሳይቀሩ ሁሉም መስማማት አለባቸው ወደ ጦርነቱ ለመግባት። አሁን ባለው ደረጃ እንደ ቱርክ ያሉ አባል ሀገራት በዚህ ጦርነት ላይ ኔቶ እንዲሳተፍ አይፈቅዱም። በዚህ ምክንያቱም የጋራ ስምምነት ስለማይኖር ኔቶ ወደ ጦርነቱ መግባት አላስፈለገውም። ወደፊትም በዚህ ሁኔታ ላይ የሚቀጥል ከሆነ ኔቶ ወደ ጦርነቱ አይገባም። ምክንያቱም የኔቶ መተዳደሪያ ደንብ አይፈቅድም። ሁለተኛም ፖለቲካዊ ውሳኔው አስቸጋሪ ያደርገዋል።